ምርጫው ሰላማዊ ነው፣ ተአማኒ ነው፣ ዓለም አቀፍ ስታንዳርድን ያሟላ ነው። ስለዚህ ማንም ተመረጠ ማን ውጤቱን በጸጋ ተቀብለን ከተመረጠው መንግስት ጋር አብረን ሀገራችንን ማሻገር እንዳለብን ነው ማስተላለፍ እንፈልገው። ከዚህ በፊት ከነበረው ምርጫው ሰላማዊ ዲሞክራሲያዊና ፍትሃዊ የሆነበትን ነው የታዘብኩት። ሳታፊ ነው፣ በጣም ሰላማዊ ከምንጠብቀው በላይ ሰላማዊ ነው። በቤኒሻንጉል ጉሙዝ ክልል በአሶሳ ከተማ በተካሄደው በምርጫው ሂደት የተሳተፉ የተለያዩ የፖለቲካ ፓርቲ እጩዎች ምርጫው በሰላማዊ ዲሞክራሲያዊና ነጻ በሆነ መንገድ እየተካሄደ መሆኑን ገልጸዋል። የወሎ ህዝቦች ዲሞክራሲያዊ ፓርቲ የቤኒሻንጉል ጉሙዝ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ አብዱ ብሩ እንደገለጹት ሰባተኛው ሀገራዊ ምርጫ ፍጹም ሰላማዊና ዲሞክራሲያዊ በሆነ መንገድ እየተካሄደ ሲሆን ህዝቡም ዝናብ ሳይበግረው በነቂስ ወጥቶ ድምጹን እየሰጠ መሆኑን ተናግረዋል። ምርጫው ሰላማዊና ግልጸኝነት የሰፈነበት በመሆኑ ማሸነፍም ሆነ መሸነፍ የዲሞክራሲ አካል መሆኑን ጠቅሰው የምርጫውን ውጤት በጸጋ ለመቀበልና ከሌሎች ፖለቲካ ፓርቲዎች ጋር በመተባበር ለመስራት ዝግጁ መሆናቸውን ገልጸዋል። ምርጫው በእውነት የዘንድሮ የ2018 ሀገራዊ ምርጫ እስካሁን ባለው ሂደት በጣም ደስ በሚል ሁኔታ ነው እየተካሄደ ያለው። እንደምታዩት ህዝቡም ከጧት ጀምሮ ዝናቡ ሳይበግረው አሁን ደግሞ ፀሐዩን ተቋቁሞ እየመረጠ ነውና ያለው ፍጹም ሰላማዊ ፍጹም ዲሞክራሲያዊ ነው። እስካሁን ባለው ሂደት ይሄ ነው በእኛ በኩል ያለው ግምገማ። ከፍትሃዊነት አንፃር እጅግ ፍትሃዊ ነው። ዝሮ ማንኛውም ሰው የመሰለውን ፓርቲ ነው እየመረጠ ያለው። ከተሸነፍን ደግሞ ምርጫ ላይ ያው ምርጫ ማለት የህዝብ ምርጫ ነው። መሸነፍ ወይ ማሸነፍ አለ። ከተሸነፍንም አሸናፊ ከሆነው ፓርቲ ጋር አብረን ተጋግዘን ሀገራችንን ወደ የሚፈለገው የዲሞክራሲ ስርዓት ግንባታ መድረስ ወደምንፈልግበት ቦታ እናደርሳለን። ተባብረን ተጋግዘን እንሰራለን ለሀገራችን ሰላምና። ምርጫው ሰላማዊ ነው፣ ተአማኒ ነው፣ ዓለም አቀፍ ስታንዳርድን ያሟላ ነው። ስለዚህ ማንም ተመረጠ ማን ውጤቱን በጸጋ ተቀብለን ከተመረጠው መንግስት ጋር አብረን ሀገራችንን ማሻገር እንዳለብን ነው ማስተላለፍ እንፈልገው። የአማራ ብሔራዊ ንቅናቄ የቤኒሻንጉል ጉሙዝ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ይትባረክ ደመቀ በበኩላቸው ምርጫው በተረጋጋ ሁኔታ መካሄዱን ገልጸው መራጮች ያለምንም ጫና ድምጻቸውን እየሰጡ መሆኑን አስታውቀዋል። ህዝቡም ከጠዋቱ ጀምሮ በነቂስ ወጥቶ እየመረጠ እንደሚገኝና ምርጫውም ዲሞክራሲያዊ በሆነ መንገድ እየተካሄደ መሆኑን ተናግረዋል። ሁሉም ተወዳዳሪ ፓርቲዎች የምርጫውን ውጤት በዲሞክራሲያዊ መንገድ መቀበል እንዳለባቸው ገልጸዋል። ከ12 ሰዓት ጀምረን የገመገምንበት ሁኔታ አለ። ኦልሞስት እንደምታዩት ህዝቡም በነቂስ ወጥቶ ተፈጥሮ ሳይገድበው ኦልሞስት ከሩብ ጉዳይ 12 ጀምሮ ነው ዝናብ መዝነብ የጀመረው። ወጥተን ነበርኛም ከዛን ጀምሮ ማህበረሰባችን ለምርጫው ያለውን ጉጉት የገለጸበትን ታዝብ ያለውን ከዚህ በፊት ከነበረው ምርጫው ሰላማዊ ዲሞክራሲያዊና ፍትሃዊ የሆነበትን ነው የታዘብኩት። ማንም ያለማንም ጣልቃ ገብነት ህዝቡ የመሰለውን እንዲመርጥ እድሉ ተሰጥቶት ምርጫውን እየተጠቀመ ነው ማለት ነው። አብን ቢሸነፍ ለሚያሸንፈው ተፎካካሪ ፓርቲም ይሁን መንግስት አሚን ብሎ መልካም የሥራ ዘመን ብለን የምናስረክብ መሆኑን በዚህ ልክ ነው እየተንቀሳቀስን ያለነው። የኢትዮጵያ ብሔራዊ አንድነት ፓርቲ በቤኒሻንጉል ጉሙዝ ክልል ቅርንጫፍ ጽህፈት ቤት አስተባባሪ አቶ መሐመድ አደም የዘንድሮው ሀገራዊ ምርጫ ፍትሃዊና ታማኒ መሆኑን ገልጸው ካለፉት የምርጫ ዓመታት በተለየ መልኩ ምርጫው አሳታፊና ሰላማዊ መሆኑን አስረድተዋል። ጥሩ ነው፣ አሳታፊ ነው፣ በጣም ሰላማዊ ከምንጠብቀው በላይ ሰላማዊ ነው። አሳለፍናቸው የምርጫ ሂደቶች የዘንድሮ በልዩ ሁኔታ ምርጥና አሳታፊ የሚባል ነው።